ሰላም ውድ የሰማይ ዜማ ተከታታዮች ያላችሁበት ሰላም ለእናንተ ይሁን። ዛሬ በደረጀ በቀለ የተተረጎመውን የሳሙኤል ሞሪስ የታሪክ መጽሐፍ ይዘንላችሁ መጥተናል። ይህን ቻናል ሰብስክራይብ በማድረግና የደወሉን ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ስለ መልካም ትብብሩ እናመሰግናለን። ሳሙኤል ሞሪስ ክፍል 1 የደኑ ልዑል የጦር ታጋጅ። ጨለማዋ ክፍለ ዓለም በመባል ትታወቅ የነበረችው አፍሪካ ለሌላው ዓለም እጅግ ብዙ አብረቅራቂ የከበሩ ማዕድናትን በማቅረብ የታወቀች ናት። ይሁን እንጂ እነዚህ የከበሩ ማዕድናት በመጀመሪያ ተቆፍረው ሲወጡ አያንጸባርቁ ተራ ድንጋይ እንጂ የተለየ ታላቅነት የሚታይባቸው አይደሉም። ሲቆረጡና ሲሰሩ ግን ቀስተ ደመናማው ውበታቸው ይወጣል። አፍሪካ እንደዚሁ እንደተለየ የከበረ ዕንቁ እጅግ አንጸባራቂ መንፈሳዊ ውበት ያለውን መሪ ለዓለም አበርክታለች። ዕንቁ የፀሐይን ብርሃን ሙሉ ለሙሉ እንደሚያንጸባርቅ ሁሉ ሳሙኤል ሞሪስ እውነተኛውን መለኮታዊ ብርሃን ለዓለም ያንጸባረቀ ወጣት ነው። ከሌሎች መሪዎች ይልቅ የማይበገር ያደረገው ይህ ብርሃን በትውልዱ ያገኘው የራሱ አልነበረም። ይህ ጥቁር ዕንቁ ወደዚህ ውበት እንዲመጣ ሰማያዊ በሆነ እጅ የመቆረጥና የመሰበር ሂደት ውስጥ ማለፍ ነበረብኝ። ይህ ሰው ይሄ ነው የሚባል ታላቅ ዕድል ገጥሞት አይደለም ለዚህ ታላቅ ሥራ የበቃው። ያው በሺህ ከሚቆጠሩት በምዕራብ አፍሪካ ደን ውስጥ ከሚኖሩ ወጣቶች አንዱ ነው። በዚሁ ጥቅጥቅ ባለ ጫካ ውስጥ የአይቮሪ ኮስት ተወላጅ የኩሩ ጎሳ ዝርያ ነው። የቀድሞ ስሙ ካቡ ሲሆን አባቱም የጎሳው አለቃ ነበር። እንደ አገሩ ደንብ ካቡ የበኩር ልጅ ስለሆነ የአባቱ ስልጣን ወራሽ መስፍን መሆኑ ነው። ይሁን እንጂ በክብርና በስልጣን ፋንታ እጅግ ለከፋና ከባርነት እንኳ በታች ለሆነ አሳዛኝ ዕድል አልፎ ተሰጥቷል። በእነዚያ ግዛቶች አካባቢ በጦርነት የተሸነፈ የጎሳ መሪ የጦር ካሳ መክፈል ግዴታው ሲሆን እስከሚከፍልበት ጊዜ ድረስ ግን የበኩር ልጁን ለሚካሰው ወገን በመያዣነት መስጠት አለበት። ካሳው ተከፍሎ ሲጠናቀቅ መያዣው ይለቀቃል። ክፍያው ከዘገየ መያዣው በየቀኑ እንዲሰቃይ ይደረጋል። ካቡም የገጠመው ድል ይው ነበር። ካቡ ገና ልጅ በነበረባቸው ዓመታት አባቱ ከአጎራባች ጎሳዎች ጋር ባደረጋቸው ጦርነቶች ተደጋጋሚ ተሸንፏል። በእነዚያ የሽንፈት ወቅቶች ሁሉ ካቡ ምንም እንኳን ትንሽ ቢሆን በመያዣነት በአሸናፊዎቹ የጎሳ መሪዎች ዘንድ ታግቷል። ይሁን እንጂ በጣም ልጅ ስለነበር የመጀመሪያውን በደንብ አያስታውሰው። አባትየውም ፈጥኖ ካሳውን በመክፈሉ ቶሎ ሊለቀቅ ችሏል። በሁለተኛው የሽንፈት ጦርነት ግን ዕዳው በየጊዜው ተከፍሎ እስከሚያልቅ ለተወሰኑ ዓመታት ታስሮ ቆይቷል። ካቡ ስለዚህ አሰቃቂ የሕይወቱ ዘመን ምንም ሊናገርበት የማይፈልግበት ዘግናኝ ጊዜ ነው። ከዚህ መከራ ተመልሶ በቤቱ ጥቂት እንደሰነበተ አሁንም የሱ ጎሳ ብዙ ጥፋት ባስከተለ ሌላ ጦርነት ውስጥ በመግባት ተሸነፈ። ያሸነፈውም ጨካኝ የጎሳ መሪ የካቡን ወገኖች ሰብል አወደመ፣ መንደሮቻቸውንም ሁሉ አቃጠለ። የሚክሰው ተሸናፊው ወገን በመሆኑ የካቡ አባት ሰላም ፈልጎ ግዴታውን ለመወጣት ቢጥርም እንኳን ከተጎዳው ግዛቱ ምንም ዋጋ ያለውን የሚከፈል ነገር ባለማግኘቱ የ15 ዓመቱ ካቡ ወደ አንገሸገሸውና ነፃ የመውጣት ተስፋ ወደሌለበት መከራው እጁ ታስሮ እየተነዳ ተመለሰ። በሕዝቡ ላይ አስደንጋጭ ሐዘን በመውደቁ ያለምንም እረፍትና ቁጠባ የተሰበሰበውን የዝሆን ጥርስና ሌሎች ዋጋ ያላቸውን ቁሳቁሶች በመያዝ አባቱ በክፍያው ዕለት ቀረበ። አሸናፊውም የጎሳ አለቃ ዕቃውን ተቀብሎ እንደመሰለው ዋጋውን ከተመነ በኋላ ግዴታውን የሚያሟላ ክፍያ ባለመሆኑ ታጋቹ እንደማይፈታ አስታወቀ። የካቡ አባትም ቢሆን ምንም እንኳ ታላቅ ሐዘን ቢሰማውና ተጨማሪው ክፍያ ቢቸግረውም ልጁን ለማትረፍ የቻለውን ሁሉ ከማድረግ አልተቆጠበም። ይህንንም ጥረቱን ለማሳካት ሕዝቡ ያላቸውን የመጨረሻ ንብረት መስዋዕት እንዲያደርጉ አወጀ። ለሁለተኛ ጊዜም ልጁን ይዞ በመመለስ ተስፋ የተትረፈረፈ ንብረት ይዞ ቀረበ። ስጦታውን አንድ በአንድ ካስቆጠረ በኋላ ገና የማይመጣጠንና ሌላም ብዙ ተጨማሪ ዋጋ መክፈል እንዳለበት ተነገረው። ያን ወቅት የአሸናፊው ጎሳ መሪ ከጦር ሜዳ የሚማርከውንና በካሳ ያገኘውን ምርኮ
በጨው በጌጣጌጥና በመጠጥ ከሴራሊዮን ነጋዴዎች ጋር በመለዋወጥ የደራ ገበያ ያገኘበት ጊዜ ነበር። በተለይም ሩም የተባለውን መጠጥ። ሩም እየጣመው በመጣ ቁጥር የሚገበይበት የአገር ውስጥ ንብረት በውጭ ገበያ ዋጋው አርኪ ያለመሆኑና ቀስ በቀስም እየተሟጠጠበት በመምጣቱ ምንም አይነት የካሳ ክፍያ የመጠጥ አቅርቦቱን ሊያረካለት አልቻለም። በመጠጥ በተመረዘው አለቃ በሚደርስበት የዕለት ተዕለት ግርፋት እድሜ እንደሌለው የተረዳው የካቡ አባት መልከ ቀና የሆነችውን ሴት ልጁን በማስያዝ ወንዱን በጊዜ ለማትረፍ እንዲለቀቅለት ጠየቀ። እኔ ከእህቴ ይልቅ ቅጣቱን መቋቋም ስለምችል እሷ ትመለስ በማለት ካቡ በመቃወሙ ምንም አማራጭ አጣው አባት ሴት ልጁን ይዞ ወደ መጣበት መመለስ ግድ ሆነበት። በዚህ ጊዜ ነበር ይህ አባት የካቡ የመጨረሻ ዕድል ምን እንደሆነ በትክክል የተረዳው። የካቡ አባት ዳግመኛ መምጣት አለመቻሉን ያወቀው የጎሳ መሪ ካቡ በየዕለቱ እንዲገረፍ ትዕዛዝ አስተላለፈ። ከዚህም በላይ ግርፋቱ በየዕለቱ እየከፋና ረዘም ላለ ጊዜ እንዲቀጥል ተደረገ። እሾህና የሚያቃጥል መርዝ በጅራፉ ላይ በመደረጉም እያንዳንዷ ግርፋት ገላውን በመቅደድ በመርዙ አማካኝነት እንደ እሳት የሚነድድ ቁስል ይፈጥራል። የዚህ ቅጣት ምርኮ የሆነ ሰው መላ ሰውነቱ በእሳት የጋየ ይመስለዋል። በተገረፈ ቁጥር የአይን ምስክር ወደ አባቱ ቤት ይላክና በምን ያህል ቅጣት እንደተሰቃየ በየዕለቱ በመግለጥ የባሰ ሳይከተል ቀሪው ዋጋ እንዲከፈል አስጠንቅቆ ይሄዳል። የካቡ ገላ ለመዳም ፋታ አላገኘም። የጀርባው ስጋ ተተልትሏል። ብዙ ደም ስለፈሰሰውና የሚጨመርበትን መርዝ ስላደከመው መቆምም ሆነ መቀመጥ አይችልም። መከራውን ለማብዛት መስቀለኛ ግንድ ላይ እንደ በድን ተወጥሮ ያልቆሰለ አካሉ እየተፈለገና እየተገላበጠ መገረፍ ነበረበት። ተአምራዊ ነፃነት። የሚቤዣቸው ያጡ ታጋቾች የሚደርስባቸውን የከፋ ጽዋ ሳይጎነጭ በቅርቡ ሞት ነፃ እንደሚያወጣው ተስፋ ያደረገው ካቡ የመጨረሻ ትንፋሹን በናፍቆት መጠባበቅ ጀመረ። በርካታ የካቡ ጎሳ አባላት በዚህ ጨካኝ ሰው ለባርነት ተዳርገዋል። ሌሎችም በመጠጥ በሚናውዙ ማራኪዎቻቸው እንደ ጨርቅ ሲቦጫጨቁ ካቡ ተመልክቷል። መውጫ የሌለውና ከሁሉ የከፋው ግን የእርሱ ዕጣ ነው። አጋቹ ወገን አባትየው በየጊዜው ያቀረበው ክፍያ ስላላረካው በፍጥነትና በብዛት እናገኛለን ለሚሉት ተጨማሪ ንብረት ማፋጠኛ አድርገው የያዙት ካቡን በተለያየ አሰቃቂ ዘዴዎች ማሰቃየት ነበር። ይሁን እንጂ ያለቀው የካቡ ጎሳ ንብረት ብቻ ሳይሆን የመጨረሻው ቅጣት ተዘጋጀለት። በቁመቱ ልክ ጉድጓድ ተቆፍሮ እስከ አንገቱ እንዲቀበርና አፉ ክፍት እንዲሆን ተደርጎ አደገኛ የሆኑ የምድር ወገብ ሞቃታማ አካባቢ ጉንዳኖችን በሚስብ ጣፋጭ ነገር ይለቀለቃል። ውጤቱም በሰልፍ የሚመጡት ጉንዳኖች ሕይወት ያለውን ስጋ ቀስ በቀስ በይና ተበይ እየተያዩ በዘግናኝ ሁኔታ መጨረስ ይሆናል። ጉንዳኖቹ በእያንዳንዷ አጥንት ላይ የምትገኘውን ስጋ ከጋጡ በኋላ የሚቀረው ነጭ አጽም ለወደፊት ባለዳዎች ማስጠንቀቂያ እንዲሆን በገዳዩ ደጃፍ በእንጨት ላይ እንዲንጠለጠል ይደረጋል። ሁለመናው የበሰለውና የዛለው ካቡ በመስቀለኛ ግንድ ላይ ተጠርቆ የመጨረሻው ዕድሉን እየተጠበቀ ሳለ ድንገተኛ ነገር ሆነ። እንደ መብረቅ አይነት ብርሃን ከሰማይ ሰንጥቆ ወደ እርሱ መጣ። በዙሪያ ያሉት ሰዎች ሁሉ መቋቋምና ማየት እስከሚያቅታቸው ታላቅ በነበረው ብርሃን ውስጥ ተነሳና አምልጥ የሚል የትእዛዝ ድምፅ ተሰማ። በዚያ በነበሩት ሁሉ ብርሃኑን አይተዋል፣ ድምፁንም ሰምተዋል። ነገር ግን የሚናገረውን አለዩ። በዚህ ቅጽበት በሳይንስ ዓለም ሊካድም ሊገለጽም የማይችል ታላቅ ፈውስ ሆነ። ብዙ ደም የፈሰሰው፣ በድብደባ የደከመው፣ በመርዝም የዛለው፣ ለብዙ ጊዜ ያልተመገበውና እንደ ጠወለገ ቅጠል የተዝለፈለፈው ካቡ ተነሳ የሚለው መለኮታዊ ድምፅ በደካማ ጆሮዎቹ ሲገባ አብሮት ታላቅ ብርታትና ፈውስ በሁለመናው በመሰራጨቱ የታሰረባቸውን ገመዶች
ከታች እስከ ላይ እንደ ጉድፍ አራግፎ ወደ ላይ ዘለለ። በድንጋጤ ከከበቡት ጠላቶቹ መሃል እንደ አጋዘን ደኑን እየሰነጠቀ ከዓይናቸው ተሰወረ። ነፃነትና ፈውስ የሰጠው የዚህ ምስጢራዊ ብርሃን ምንጭ ምንድን ነው? ይህ ተአምር ከካቡ ዕውቀትና ልምምድ ውጪ ነው። ስለዚህ ነገር የሚያውቀውም የሚጠረጥረውም ነገር የለም። ለሁሉም ሁኔታው እንግዳ ነው። ስለ እግዚአብሔር ሰምቶ አያውቅም። እግዚአብሔርም በሰዎች ሁኔታ ውስጥ ጣልቃ ገብቶ ሲረዳ አላየም። እንደ እርሱ በአንድ ዘመን በክፉ ተሸንፈው ለወደቁት ወገኖች ቤዛ ለመሆን ዙፋኑን ትቶ ወደ ምድር ስለመጣው ሰማያዊ መስፍን፣ በእንጨት ላይ ተሰቅሎ ስለተዋረደው ስለተሰደበውና የቀስ በቀስ አዝጋሚ ሞት ስለሞተው አዳኝም የሚያውቀው ነገር አልነበረም። ነገር ግን አንድ እንግዳና የማይታይ ኃይል እንዳተረፈው ተገንዝቧል። እስከዚህ ድረስ የተረዳው ነገር አለ። በትክክል እንኳን መቀመጥ የማይችለው ሰው አሁን ማንም ሊደርስበት በማይችል ታላቅ ፍጥነት ይሮጣል። ያመለጠበት ዕለት አርብ ስለነበር ፈጽሞ አይረሳውም። የነፃነቴ ቀን ይለዋል። በሕይወት ዘመኑ ሁሉ አርብን ያለ ምግብና ውሃ በጾም ሲያከብረው ነው። ሮሩ ብርሃን ካቡ ከሚከታተሉት ፈላጊዎች ለመከላከል እስከሚጨልም ድረስ በተቦረቦረ ግንድ ውስጥ ተደበቀ። ጨለምለም እንዳለ ካቡ አንድ ነገር ተረዳ። ከአንደኛው ሞት ያመለጠው ለሌላ ለከፋ ችግር እንደሆነ መሰለው። በዚያ ማንም ያለ ሌላ እርዳታ ለረጅም ጊዜ መቆየት በማይችልበት ደን ውስጥ ብቻውን ነው። ከሁሉ የከፋው ግን ያለ ጓደኛ ወይም ያለ መሳሪያ ብቻውንና ባዶውን መሆኑ ሳይሆን ያለ አቅጣጫና ያለ ግብ መሆኑ ነበር። እዚህ ቦታ ደርሳለሁ የሚል ተስፋ የለውም። እያንዳንዷ እርምጃው በዙሪያው ባለው ፍርሃትና ተስፋ ቢስ ፍጻሜ ትዋጥበታለች። ወደ ጎሳውና ወደ ቤተሰቡ መመለስ አይደፍርም። እንዲህስ ቢያደርግ ያ ጠላት ወገኖቹን ሁሉ በማጥፋት ይበቀለዋል። ለወገኖቹ ራሱን የሰጠው ወጣት አሁንም ለነርሱ ደህንነት የግል ሞቱን መቀበሉን መረጠ። በዚህ ሁኔታ ውስጥ የሚፈራው ማንኛውም ሌላ ጎሳ ቢያየው በሚያገኘው ጉርሻ ለቀድሞ አጋጆቹ አልፎ የመስጠትን አደጋ ነው። በቀን እንኳ ውስጡ በሚጨልምበት በዚያ ደን ውስጥ በፍርሃትና በጨለማ ተውጦ ሳለ አንድ ሌላ ተአምር ሆነ። ያ ቀድሞ የፈታው ብርሃን አሁንም ዙሪያውን አጥለቀለቀ። አዎ ያ ታላቅና ሩሩ ብርሃን ከአንዱ ሞት አድኖ ለሌላ አይሰጥም። ዛሬን አድኖና ረድቶ ለነገ አይሸነፍም። ሰውን መንገድ አስጀምሮ አይረሳም። ከእንግዲህ አንተ በርታ ብሎ አይለይም። የሕይወት ዘመን ሁሉ ባልንጀራና ጓደኛ ነው። እስከ ዘላለም ይመራል። የምድርን መከራና ፍርሃት ሁሉ ያዘልቃል። ወደ ዘላለማዊው ዕረፍትና ሰላም ያደርሳል። ፈጽሞ ሰውን በመሃል አይተውም። እንዲህስ ባይሆን የዚህ ወጣት መፈታት፣ የቁስሎቹ ሁሉ መዳን፣ መበርታቱና መገስገሱ ሁሉ ምን ትርጉም ይኖረው ነበር? ሌላ የሚያቆስለው ከሆነ የመጀመሪያዎቹ ቁስሎች ለምን ዳኑ? ሌላ ሞት የሚጠብቀው ከሆነ ከመጀመሪያው ለምን ተረፈ? እግዚአብሔር ሊያድነን እጃችንን ከያዘን በኋላ ሌላ መከራ የለብንም። በአንድ ዘመን በሌላ ምድረ በዳ ነፃ የወጡ ባሮች በዚያ ሩሩ ብርሃን መሪነት ተጉዘዋል። ቀንም ሌሊትም እየመራ ብዙ ዓመት አልተለያቸውም። በእርግጥም ይህ ተቀዝባዥ የእስራኤል አምላክ ብርሃን ያስፈልገዋል። መርዛማዎቹ ኮብራ እባቦች በየዛፉ ላይ ይወናጨፋሉ። በመሬቱም ላይ ፉኝቶች በብዛት ስለሚገኙ የካቡ መንገድ ቀላል አልነበረም። የሚወናጨፈው ዘንዶ እንደ ባትሪ የሚያበሩ አይኖቹ በርቀት ማንነቱን ያስታውቁለት ነበር። በመኖሪያቸው ውስጥ ማንም እንዳይዘዋወር በደቃቅ ኮሽታውን ሁሉ ቢያዳምጡም እንኳ ከነዚህ ሁሉ የከፉት በዚያ ደን ውስጥ የሰው ሥጋ የሚበሉ የሰው ዝርያዎች ናቸው። ይሁን እንጂ በእነዚህ ሁሉ ወጥመዶችና አደጋዎች ሁሉ ያ ብርሃን ካቡን መራው። በዚህ ብርሃን እየተመራ መጓዝና ከአደጋ መዳን ብቻ ሳይሆን የሚመገበው ፍራፍሬና ሥራ ስር በመልቀም ዕለታዊ ኑሮውን ማሸነፍ ቻለ። በዚህ ብርሃን በመረዳትና በሚያሳየው አቅጣጫ በመጓዝ አዞዎች የሞሉባቸውን ወንዞችና ሐይቆች ያለ ችግር አቆራርጦ
ቀን ቀን እየተደበቀ ብዙ ሌሊቶች ከተጓዘ በኋላ ከአንዲት ከተማ ዳርቻ ባለው ወንዝ ወደሚለማ እርሻ ደረሰ። እስከዚህ ጊዜ ድረስ ምንም አይነት ሰው በመንገዱ ላይ አላጋጠመውም። ሞት ከሞላበት ደን ውስጥ በሰላም ወጥቶ ራሱን በሰላም ያገኘው ካቡ አካባቢውን ወዲና ወዲያ ቃኘ። የአካባቢውን ተወላጆች መኖሪያ በማይመስሉ ቤቶች የተዋበች መንደር ከዚህ በፊት ከሚያውቃቸው መኖሪያዎች ሁሉ የተለየ ሆነውበታል። ለመጠጋትም በመፍራቱ በርቀት ወደሚመለከተው የኩሩ ጎሳ ቀስ በቀስ ተጠጋ። የመጣው ወደ ባሪያ ጌቶች ሳይሆን ባሪያ ነፃ ወደሚያወጡ ሰዎች ነበር። የአሩሩ ብርሃን የመራው ወደ ሳይቤሪያ ዋና ከተማ ሞኖቪያ ዳርቻ ነው። ይህ እንግዲህ ከታሰረበት ከመፈታቱና በሰላም ከመመራቱ ጋር ሶስተኛው ተአምር መሆኑ ነው። እግዚአብሔር ሰዎችን በአንድ ተአምር ብቻ አይተውም። በአንዱ ላይ ሌላውን ካልጨመረ የቀድሞ ተአምር ያለ ፍጻሜ ይቀራል። ከእግዚአብሔር ጋር መጓዝ ማለት በተአምራዊ ሕይወት ውስጥ መኖር ነው። ሁል ጊዜ አዲስ ነገር የሚታየው በእግዚአብሔር ቤት ብቻ ነው። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23። በዚያ ዘመን መላው ሳይቤሪያ በጫካ ሕግ የሚተዳደር ሲሆን ካቡ የመጣበት ሞኖሮቪያ ብቻ ነበረች በዘመናዊ ሕግ የምትተዳደረው። በዚህ ስፍራ ማንም ደህንነቱን ሊጋፋው አይችልም። ጫካ ወጥቶ ወደዚህ ከተማ የደረሰበትንም ቀን ነፃ እንደወጣበት ሁሉ አርብ ነበር።